እግዚአብሔር እንዲህ ይላል፣ እነሆ በባቢሎንና በምድሯ ላይ የሚያጠፋ ነፋስ አስነሳለሁ፣ እንዲያበጥሯትና እንዲያወድሟት ባዕዳንን በባቢሎን ላይ እልካለሁ። በመከራዋም ቀን ከበው ያስጨንቋታል። ያሰኛው ቀስቱን እስኪገትር የጦር ልብሱንም እስኪለብስ ፋታ አትስጡት። ለወጣቶቿ አትዘኑ፣ ሰራዊቷንም ፈጽማችሁ አጥፉ። በባቢሎን ምድር ታርደው በአደባባዮቿም እስከ ሞት ቆስለው ይወድቃሉ። ምድራቸው በእስራኤል ቅዱስ ፊት በበደል የተሞላች ብትሆንም እስራኤልንና ይሁዳን አምላካቸው የሠራዊት ጌታ እግዚአብሔር አልጣላቸውም። ከባቢሎን ሸሽታችሁ ውጡ፣ ፈጥናችሁም ሕይወታችሁን አትጥፉ። በኃጢአቷ ምክንያት አትጥፉ። የእግዚአብሔር የበቀል ጊዜ ነው፣ እርሱም የሥራዋን ይከፍላታል። ባቢሎን በእግዚአብሔር እጅ የወርቅ ጽዋ ነበረች፣ ምድርንም ሁሉ አሰከረች። ሕዝቦች ከወይን ጠጇ ጠጡ፣ ስለዚህ አሁን አብደዋል። ባቢሎን በድንገት ወድቃ ትሰበራለች፣ ውሃ ይበሉላት። ምናልባት ልትፈወስ ስለምትችል ለቁስሏ የሚቀባ መድኃኒት ፈልጉላት። ባቢሎንን ለመፈወስ ሞክረን ነበር፣ እርሷ ግን ልትፈወስ አትችልም። ፍርዷ እስከ ሰማይ ስለደረሰ እስከ ደመናም ድረስ ከፍ ስላለ ትተናት ወደ የአገራችን እንሂድ። እግዚአብሔር ቅንነታችንን መሰከረ። ኑ አምላካችን እግዚአብሔር ያደረገውን በጽዮን እንናገር። ፍላጾችን ሳሉ፣ ጋሻዎችን አዘጋጁ። የእግዚአብሔር ሐሳብ ባቢሎንን ለማጥፋት ስለሆነ የሜዶንን ነገሥታት አነሳስቷል። እግዚአብሔር ይበቀላል፣ ስለ ቤተ መቅደሱ ይበቀላል። በባቢሎን ቅጥር ላይ ዓላማ አንሱ፣ ጥበቃውን አጠናክሩ። ዘብ ጠባቂዎችን አቁሙ፣ ደፈጣ ተዋጊዎችን አዘጋጁ። እግዚአብሔር በባቢሎን ሕዝብ ላይ የወሰነውን ዓላማውን ያከናውናል። አንቺ በብዙ ውሃ አጠገብ የምትኖሪ በሀብትም የበለጸግሽ ሆይ፣ የምትወገጅበት ጊዜ ወጥቷል፣ ፍጻሜሽ ደርሷል። የሰራዊት ጌታ እግዚአብሔር እንዲህ ሲል በራሱ ምሏል። ብዛቱ እንዳንበጣ መንጋ የሆነ ሰራዊት ያጥለቀልቅሻል። እነርሱም በደል አድራጊነት በላይሽ ያቅራራሉ። ምድርን በኃይሉ የሠራ ዓለምን በጥበቡ የመሠረተ ሰማያትንም በማስተዋሉ የዘረጋ እርሱ ነው። ድምፁን ባንጎዳጎደ ጊዜ በሰማይ ውኆች ይናወጣሉ። ጉሙን ከምድር ዳርቻ ወደ ላይ እንዲወጣ ያደርገዋል። መብረቅን ከዝናብ ጋር ይልካል፣ ነፋስንም ከግምጃ ቤቱ ያወጣል። እያንዳንዱ ሰው ጅልና እውቀት የለሽ ነው። የወርቅ አንጥረኛው ሁሉ በሠራው በጣዖቱ አፍሯል። የቀረጻቸው ምስሎቹ የሐሰት ናቸው፣ እስትንፋስ የላቸውም። እነርሱ ከንቱ የፌዝ ዕቃዎች ናቸው፣ ፍርድ ሲመጣባቸው ይጠፋሉ። የያዕቆብ ዕድል ፈንታ የሆነው ግን እንደነዚህ አይደለም። እርሱ የሁሉ ነገር ፈጣሪ ነውና፣ እስራኤልም የርስቱ ነገድ ነው። ስሙ የሠራዊት ጌታ እግዚአብሔር ነው። አንቺ የኔ ቆመጥ የጦር መሳሪያዬ ነሽ። በአንቺ ሕዝቦችን እሰባብራለሁ፣ በአንቺ መንግሥታትን አጠፋለሁ። በአንቺ ፈረሱንና ፈረሰኛውን እሰባብራለሁ፣ በአንቺ ሰረገላውንና ሰረገላ ነጂውን እሰባብራለሁ። በአንቺ ወንዱንና ሴቱን እሰባብራለሁ፣ በአንቺ ሽማግሌውንና ወጣቱን እሰባብራለሁ። በአንቺ ጎረምሳውንና ኮረዳይቱን እሰባብራለሁ፣ በአንቺ እረኛውንና መንጋውን እሰባብራለሁ። በአንቺ ገበሬውንና በሬውን እሰባብራለሁ። በአንቺ ገዦችን እና ባለሥልጣኖችን እሰባብራለሁ። በጽዮን ላይ ስላደረሱት ጥፋት ሁሉ ለባቢሎንና በባቢሎን ለሚኖሩት ሁሉ ዓይናችሁ እያየ ዋጋቸውን እከፍላቸዋለሁ ይላል እግዚአብሔር። አንቺ ምድርን ሁሉ ያጠፋሽ አጥፊ ተራራ ሆይ፣ እኔ ባንቺ ላይ ነኝ ይላል እግዚአብሔር። እጄም ባንቺ ላይ አነሳለሁ፣ ከገመገም ቁልቁል አንከባልልሻለሁ፣ የተቃጠለም ተራራ አደርግሻለሁ። አንቺ ለማዕዘን የሚሆን ድንጋይ ለመሠረትም የሚሆን አለት አይወሰድም፣ ለዘላለም ባድማ ትሆኛለሽ ይላል እግዚአብሔር። በምድር ሁሉ ላይ ሰንደቅ ዓላማ አንሱ፣ በሕዝቦች መካከል መለከትን ንፉ። ሕዝቦችን ለጦርነት በእርሷ ላይ አዘጋጁ። የአራራትን የሚኒንና የአስከናዝን መንግሥታት ጠርታችሁ በእርሷ ሰብስቧቸው። የጦር አዝማች ሹሙባት፣
ፈረሶችንም እንዳንበጣ መንጋ ስደዱባት። የሜዶንን ነገሥታት ገዦቿንና ባለሥልጣኖቿን ሁሉ በግዛታቸው ስር ያሉትን አገሮች ሁሉ እነዚህን ሕዝቦች ለጦርነት አዘጋጁባት። ሰው በዚያ መኖር እስከማይችል ድረስ የባቢሎንን ምድር ባድማ ለማድረግ እግዚአብሔር በባቢሎን ላይ ያቀደው ስለሚጸና ምድር ትናወጣለች፣ በስቃይም ትወራጫለች። የባቢሎን ጦረኞች መዋጋት ትተዋል፣ በምሽጎቻቸው ውስጥ ተቀምጠዋል። ኃይላቸው ተሟጧል፣ እንደ ሴት ሆነዋል። በማደሪያዎቿም እሳት ተለኩሷል፣ የደጇም መወርወሪያ ተሰብሯል። ከተማይቱ ሙሉ በሙሉ መያዟን ለባቢሎን ንጉሥ ለመንገር አንዱ ወሬኛ ሌላውን ወሬኛ፣ አንዱ መልእክተኛ ሌላውን መልእክተኛ ወዲያው ይከተላል። መልካዎቿ እንደተያዙ፣ የወንዝ ዳር ምሽጎቿ እንደተቃጠሉ፣ ወታደሮቿም እንደተደናገጡ ሊነግሩት ይሯሯጣሉ። የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ የባቢሎን ሴት ልጅ በመረገጥ ላይ እንዳለ የእህል መውቂያ አውድማ ናት። የመከር ወራቷም ፈጥኖ ይደርስባታል። የባቢሎን ንጉሥ ናቡከደነፆር በላን፣ አድቅቆ ፈጨን፣ እንደ ባዶ ማድጋ አደረገን፣ እንደ ዘንዶ ዋጠን፣ እንደ ጣፋጭ በልቶን ሆዱን ሞላ፣ በኋላም አንቅሮ ተፋን። የጽዮን ነዋሪዎች እንዲህ ይላሉ፣ በሥጋችን ላይ የተፈጸመው ግፍ በባቢሎን ላይ ይሁን። ኢየሩሳሌም እንዲህ ትላለች፣ ደማችን በባቢሎን ምድር በሚኖሩት ላይ ይሁን። ስለዚህ እግዚአብሔር እንዲህ ይላል፣ እነሆ እሟገትልሻለሁ፣ በቀልሽንም እኔ እበቀልልሻለሁ። ባህሯን አደርቃለሁ፣ የምንጮቿንም ውሃ። ባቢሎን የፍርስራሽ ክምር፣ የቀበሮዎች መፈንጫ፣ የድንጋጤና የመሳለቂያ ምልክት ትሆናለች። የሚኖርባትም አይገኝም። ሕዝቦቿ ሁሉ እንደ ደቦል አንበሳ ያገሳሉ፣ እንደ አንበሳ ግልገልም ያጉረመርማሉ። ጉሮሯቸው በደረቀ ጊዜ ድግስ አዘጋጀላቸዋለሁ፣ እንዲሰክሩም አደርጋቸዋለሁና በሳቅ እየፈነደቁ ለዘላለም ላይ ነቁ ይተኛሉ ይላል እግዚአብሔር። እንደ ጠቦት፣ እንደ አውራ በግና እንደ ፍየል ወደ መታረድ አወርዳቸዋለሁ። ሼሻክ እንዴት ተማረከች! የምድር ሁሉ ትምክህትስ እንዴት ተያዘች! ባቢሎን በሕዝብ ሁሉ ዘንድ ምንኛ አስደንጋጭ ሆነች! ባህር በባቢሎን ላይ ይወጣል፣ ሞገዱም እየተመመ ይሸፍናታል። ከተሞቿ ሰው የማይኖርባቸው፣ ዝርም የማይልባቸው ደረቅና በረሃማ ቦታ፣ ባድማ ምድርም ይሆናሉ። ቤልን በባቢሎን ውስጥ እቀጣለሁ፣ የዋጠውን አስተፋዋለሁ። ሕዝቦች ከእንግዲህ ወደ እርሱ አይጎርፉም፣ የባቢሎንም ቅጥር ይወድቃል። ሕዝቤ ሆይ ከመካከሏ ውጡ፣ ሕይወታችሁን አትርፉ። ከአስፈሪው የእግዚአብሔር ቁጣ አምልጡ። ወሬ በምድሪቱ ሲሰማ ተስፋ አትቁረጡ፣ አትፍሩም። ገዥ በገዥ ላይ ስለመነሳቱ፣ አመፅም በምድሪቱ ላይ ስለመኖሩ አንድ ወሬ ዘንድሮ ሌላውም ለከርሞ ይመጣል። የባቢሎንን ጣዖት የሚቀጣበት ጊዜ በእርግጥ ይመጣልና ምድሯ በሙሉ ትዋረዳለች፣ የታረዱትም በሙሉ በውስጧ ይወድቃሉ። ሰማይና ምድር በውስጣቸውም ያለው ሁሉ በባቢሎን ላይ እልል ይላሉ። አጥፊዎች ከሰሜን ወጥተው እርሷን ይወጓታልና ይላል እግዚአብሔር። በምድር ሁሉ የታረዱት በባቢሎን ምክንያት እንደወደቁ፣ ባቢሎንም በእስራኤል በታረዱት ምክንያት መውደቅ ይገባታል። ከሰይፍ ያመለጣችሁ ሆይ ሂዱ፣ ጊዜ አትፍጁ። በሩቅ ምድር ያላችሁ እግዚአብሔርን አስታውሱ፣ ኢየሩሳሌምንም አስቧት። ባዕዳን ሰዎች ወደ ተቀደሰው ወደ እግዚአብሔር ቤት ስለገቡ እኛ ተሰድበናል፣ እፍረትም ፊታችንን ሸፍኗል፣ ውርደትም ተከናንበናል። እንግዲህ ጣዖቶቿን የሚቀጣበት ዘመን ይመጣል ይላል እግዚአብሔር። በምድሯም ሁሉ ቁስለኞች ያቃስታሉ። ባቢሎን ወደ ሰማይ ብትወጣም ከፍ ያለ ምሽጓን ብታጠናክርም አጥፊዎች እሰድባታለሁ ይላል እግዚአብሔር። ከባቢሎን ጩኸት ከባቢሎናውያንም ምድር የታላቅ ጥፋት ድምፅ ይሰማል። እግዚአብሔር ባቢሎንን ያጠፋታል፣ ታላቅ ጩኸቷንም ጸጥ ያደርጋል።
ሞገዳቸው እንደ ታላቅ ውኃ ይተማል፣ ጩኸታቸውም ያስተጋባል። በባቢሎን ላይ አጥፊ ይመጣል፣ ጦረኞቿ ይማረካሉ፣ ቀስታቸውም ይሰበራል። እግዚአብሔር ግፍን የሚበቀል ተገቢውንም ሁሉ የሚከፍል አምላክ ነውና ባለሥልጣኖቿንና ጥበበኞቿን፣ ገዦቿንና መኳንንቷን፣ ጦረኞቿንም አሰክራለሁ። ለዘላለም ይተኛሉ አይነቁምም፣ ይላል ስሙ የሠራዊት ጌታ እግዚአብሔር የሆነው ንጉሥ። የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ወፍራሙ የባቢሎን ቅጥር ፈጽሞ ይፈርሳል፣ ከፍ ያሉት ደጆቿም በእሳት ይቃጠላሉ። ሰዎቹ በከንቱ ይደክማሉ፣ የሕዝቡም ልፋት ለእሳት ይሆናል። የይሁዳ ንጉሥ ሴዴቅያስ በነገሠ በአራተኛው ዓመት የንጉሡ የግቢ አስከልካይ የነበረው የመሴያ ልጅ የኔርያ ልጅ ሠራያ ከንጉሡ ጋር ወደ ባቢሎን በሄደ ጊዜ ነቢዩ ኤርምያስ የሰጠው መልእክት ይህ ነው። ኤርምያስ ስለ ባቢሎን ጽፎ ያስቀመጠውን ሁሉ፣ በባቢሎን ላይ የሚመጣውን ጥፋት ሁሉ በብራና ጥቅልል ላይ ጻፈው። ለሠራያም እንዲህ አለው፣ ባቢሎን በደረሰ ጊዜ ይህን ቃል ሁሉ ድምፅህንም ከፍ አድርገህ ማንበብ አትዘንጋ። እንዲህም በል፣ እግዚአብሔር ሆይ ይህችን ስፍራ ሰውም ሆነ እንስሳ እስከማይኖርባት ድረስ ለዘላለም ባድማ አደርጋታለሁ ብለሃል። ይህን ብራና አንብበህ ከጨረስህ በኋላ ድንጋይ አስረህበት ኤፍራጥስ ወንዝ ውስጥ ጣለው። እንዲህም በል፣ ባቢሎንም እኔ ከማመጣባት ጥፋት የተነሳ እንደዚሁ ትሰጥማለች፣ ከእንግዲህም አትነሳም፣ ሕዝቧም ይወድቃል።